ሀብታም ለመሆን 65 ዓመት እስኪሞላ መጠበቅ አለብህ። ብዙዎቻችን የተሰጠን የሀብት ፎርሙላ አንድ አይነት ነው። ትምህርት ቤት ሂድ፣ ጥሩ ስራ ያዝ፣ ከደሞዝ 10% ቆጥብ፣ ያገለገለ መኪና ግዛ፣ ማካይቶን ቀንስ፣ ገንዘብን ለአክሲዮን ገበያ ስጥ እና አንድ ቀን 65 ዓመት ሲሞላ ሀብታም ሆነህ ጡረታ ትወጣለህ። ይህ የዘገምተኛ መንገድ ነው። አንደኛ፣ ጠንክረህ አትስራ። ያለ አቅጣጫ ዝም ብለው ቢለፉ ቢደክሙ ትርፉ ላብ ነው። ለመልፋት አህያም ይለፋል። ሚሊዮነሮች አስተውለው ያልማሉ እንጂ ያለ እረፍት አይደክሙም። የቀን ሰራተኞች ይለፋሉ ግን ከዕለት ጉርስ አያልፉም። ተቀጣሪዎች ይለፋሉ ግን የሚበቃ ደሞዝ አያገኙም። ሚሊዮነሮች ጥቂት ይሰራሉ ግን ከሁሉም በላይ ያገኛሉ። የሀብት ሚስጥሩ መርከም ሲሆን መቀመር ነው። ቀምር፣ አስላ፣ እንደ ሚሊዮነር አስብ። እንደ አህያ ከመልፋት ትድናለህ። ሁለተኛ፣ አትቆጥብ። ቡና መዝለል ሀብታም አያደርግህም። እቁብ መግባት አይቀይርህም። ጡረታን እያሰቡ በየወሩ 100 እና 1000 ብር ማስቀመጥ ስቃይን ማራዘም ነው። ከቁጠባ ትርፍን አስቀድም። ከውሸት ምቾት ለጊዜው ታግሎ ዓመታትን ነፃ መውጣትን ምረጥ። የሚሊዮነርነት ፈጣን መንገድ የሚያስተምር ይህንን ነው፣ በቁጠባ ሳይሆን በትርፍ መኖርን። ሶስተኛ፣ አትቀጠር። ደሞዝ ህልምን ለመርሳት የሚከፈል ማደንዘዣ ነው። ቅጥር ህልም የላቸውና የፈሪዎች መደበቂያ ነው። ትልቅ ደሞዝ ትልቅ እስር ቤት ነው። ስትቀጠር 2 ጊዜ ትጎዳለህ። አንተ ለፍተህ ሌላ ሰው ታከብራለህ። ላብን እንደበላ ሀብት ሳታፈራ ታረጃለህ። ሚሊዮነር መሆን ከፈለግ ቅጥርን ተጠየፈው። አራተኛ፣ አትብቃቃ። ብዙዎች ባገኛት እንደምንም ተብቃቅቶ መኖር ጥበብን ይለዋል። ስንት ህልሞችን ገለ እንደምትብቃቃ ግን አይነግሩም። መብቃቃት የፈሪነት የዳቦ ስም ነው። ፈሪነት ሲደልሏት መብቃቃት ይሏታል። አትብቃቃ። ደልቶ ተርፎ ተትረፍረፈ ሌሎች ተርፈ ኑር። ለዚህ ደግሞ ፈጣኑ የሚሊዮነርነት ጎዳና አስተማማኝ ነው። አምስተኛ፣ ዲግሪህን እርሳው። አዎ መማር ጥሩ ነው። መማር ሁሉ ግን ለሀብት ዋስትና አይሆንም። በመማር አትጸጸት። መማር ግን መታሰሪያ አይሆንብህ። ማዕረግ ሁሉ ወላጆች ስጣቸውና ሀብታም ሆነ ሕይወታቸውን ወደምትለውጥበት ግባ። ሐኪም ስለሆንክ በማዕረግ አትታሰር። ኢንጂነር ስለሆንክ በኩራት አትደለል። መሸጥ ያለብን ሽጥ፣ መሰልጠን ያለብን ሰልጥን። ነግድ በርግድ። ባለ ዲግሪው ሚሊዮነር እንጂ ባለ እውቀቱ ድሃ አትባል። አስታውስ፣ ሀብት እውቀት ወደማይወስድ ቦታ ይወስድሃል። ስድስተኛ፣ ቢዝነስ ገንዘብ ለመስራት እንጂ ገንዘብ ተይዞ አይጀመርም። ያጣው መነሻ ካፒታል ይመስልሃል እንጂ ያጣው ድፍረት ነው። ስቲቭ ጆብስ አፕልን የጀመረው የዘመዶቹ ጋራጅ ውስጥ ነው። ሌሎች ብዙዎች ብትጠይቅ ብዙ የሚያሳዝኑ ሐሳቦችን ይነግሩሃል። አሸናፊ ያደረጋቸው አነሳሳቸው ሳይሆን አሰራራቸው ነው። ከየትም ጀምር፣ አሰራርን ካሳመርክ ትደርሳለህ። አስታውስ፣ የቢዝነስ መነሻ ዓላማው እንኳን ገንዘብ ሰርቶ ካሉበት ድህነት ለመውጣት ነው። የሚሸጥ መፍትሄ ካለ የሚገዛ ደንበኛ የትም አለ። በመነሻ አታሳብ። ሰባተኛ፣ ገቢ የማያመጣ እውቀት ወጪ የሚያስወጣ ልማድ ነው። አዋቂ ለመባል ብቻ ብለህ ወደ ገቢ የማይቀየር እውቀት አታግበስብስ። ሁልጊዜም ይህን እውቀት የገቢ ምንጭ የማደርገው እንዴት ነው በል። የምትችልበትን መንገድ ሁሉ ሽጠው። ምክንያቱም ገንዘብ ካልሰራህበት ገንዘብና ጊዜ የሚያስወጣ ልማድ ብቻ ነው ማለት ነው። ለዚህ ደግሞ ጊዜ የለህም። የማተገብረውን አታንብብ። ለመተግበር የሚያስፈልግን ሁሉ ግን አትለፍ። እውቀት ኃያል የሚያደርግ አቅም አለው። ኃይል የሚሆነው ግን ተግባር ላይ ከዋለ ብቻ ነው። ስምንተኛ፣ ቢዝነስ ያለ ግብ መኪና ያለ መሪ ማለት ነው። እንዲሁ በዘፈቀደ መጓዝ በጭጋግ ውስጥ እንደ መጓዝ ነው። እግር የት እንደሚረግጥ አታውቅምና ዝም ብለህ ብትሄድም የትም አትደርስም። አቅጣጫን ከመወሰን በፊት መዳረሻን ወስን። ቢዝነስ ምንድን ነው? የት ነው የሚያደርስህ? ለማን ነው የሚሸጠው? ይህንን ማወቅ ብዙ ሳትባክንና ሳትከስር እንድትደርስ ይረዳሃል። ቶኒ ሮቢንስ እንደሚለው ግን ማስቀመጥ የማይታየውን ወደሚታየው ለመቀየር የመጀመሪያው ደረጃ ነው። ዘጠነኛ፣ ቢዝነስን እጅ ይጀምረዋል፣ አእምሮ ያሳካዋል። ማንኛውም ሰው ሱቅ ይከፍት ይሆናል፣ እንደተከፈተ የሚቆይ ግን ብልሆች ናቸው። በዚህ ዲጂታል ዘመን ቢዝነስ መክፈት ቀላል ነው፣ እንደተጀመሩ የሚዘጉ ግን ብዙዎች ናቸው። ምክንያቱም በሞቅታ እንጂ በእውቀት አይጀመሩም። አንተ የዕጣ እንዳይደርስ በእጅ ጀምረው፣ በአእምሮ በማጎልበት አጽነው። የቢዝነስ ጉሩ ፒተር ድራከር ቢዝነስ ማርኬቲንግ እና ፈጠራ ነው ይላል። ማርኬቲንግ እና ፈጠራ
የአእምሮ ስራዎች ናቸው። ጀምር ግን ሁሌ ማሰብ። አእምሮውን ተጠቀምበት። ብልጥ ሁን። 10ኛ የንግድ ደም ስሩ ሽያጭ ነው። የማይሸጥ ከሆነ ተወው። የማይሸጥ ቢዝነስ የልብ ምት እንደሌለው አካል ማለት ነው። ግስሙ ቢታይም አይተነፍስም፣ ሞቷል። ጥቂት ቆይቶ ይሸታል። ሐሳብህ የቱንም ያህል ቆንጆ አስደማሚ ሆኖ ካልተሸጠ ዋጋ የለውም። ሲጀመር ቢዝነስም አይደለም። ለዚህ ነው አስቀድመ ስታስብ ቆንጆ ሳይሆን የሚሸጥ ነው ብለህ ማሰብ ያለብህ። ቢዝነስ ስታስብ ሁሌም ሙሉ በሙሉ ከመግባት በፊት ሰዎች ይፈልጉታል፣ ይገዙኛል ወይ ብለህ መጠየቅ አለብህ። ከዛ ውጪ ተራ እየከሰርክ የምትዝናናበት ልማድ ነው። 11ኛ በቢዝነሳችሁ ተስፋ አትቁረጡ። አንድ ገበሬ የቀርከሃ ተክል ዘር ይዘራል። ለ4 ተከታታይ ዓመታት በየቀኑ ውሃ ያጠጣዋል፣ ይንከባከበዋል። ነገር ግን በእነዚህ 4 ዓመታት ውስጥ ተክሉ ከመሬት በላይ አንዲት ቅጠል እንኳን አያሳይም። በውጭ ለሚያው ሰው ገበሬው በከንቱ የሚለፋ ይመስላል። በ5ኛው ዓመት ግን ተአምር ይከሰታል። ቀርከሃው መሬቱን ሰንጥቆ ይወጣል። በ6 ሳምንት ውስጥ ብቻ እስከ 5 ሜትር ቁመቱ ይረዝማል። ጥያቄው ግን ቀርከሃው ያደገው በ6 ሳምንት ውስጥ ነው ወይስ በ5 ዓመት? መልሱ በ5 ዓመቱ ነው። ምክንያቱም እነዚያን 4 ዓመታት በሙሉ ወደ ላይ ከመውጣቱ በፊት በዝምታ ስሩን ወደ መሬት ውስጥ ሲያሰፋና ሲያጠነክር ነበር። ያ ባይሆን ኖሮ ያን ያህል መርዘም አይችልም ነበር። አንዳንድ ጊዜ ለውጥ የሌለ ሊመስለን ይችላል። ነገር ግን ውጤት አላየንም ብለን ተስፋ ሳንቆርጥ የምናደርጋቸው ተግባራት ወደ ውስጥ ስር እያሰደድን ነው። ዛሬ ውጤት ባይታይም ስርን ማጠንከር ቀጥል። ጊዜው ሲደርስ እድገትህ ሰውን ሁሉ ያስደንቃል።